አለመይ ዛሬ ነው ዛሬ አለመይ ዛሬ ነው ዛሬ ወይዘሮ ሄርሜላ አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በአዳዲስ ነገሮች ከች ብለናል። ቲክቶክ ሰፈር ዞር ዞር ስንል ተመስገን አምላኬ ብላየናት ሄርሜላ ማለት ነው። ሄርሜላ ከረሜላ እንግዲህ ሩታ ወዳና ፈቅዳ ሄርሜላ ለአብርሽ ልድራት ተዘጋጅታለች። ዛሬ ማታ ሰርፕራይዙ ቦም ይላል። ፍቅር ግን እኮ 100 ሺህ አልገባችም። አብርሽ ተሳስተክ ነው ወይስ ሄርሜላን አሁን የሚሆነ ነገር እየደለልካት ነው ያለው? ወዴት ነው? እኛ ከእንግዲህ በኋላ ከሄርሜላ ጋር ሆነ ከሄርሜላን ደግሞ ነገ ብታስቀይማት አናትክን ብርግድ አድርግተን ውስጡ ያለውን እቃዎች የምንከፋፈለው ሰምተሃል? ጋይስ እውነት ለመናገር እጅግ በጣም ደስ የሚል ነውና፣ ነገር ግን እዚህ ጋር ሩታን ስታስባት ደግሞ አይስዌር ቱ ጋድ ምን እየተፈጠረ እንደሆነ ለማወቅ በጣም ነው የሚከብደው ማለት ነው። ምናልባትም ድራማውን እኮ ድራማ መሆን እያወቅን፣ ነገር ግን አሁን ከሄርሜላ ጋር ሆነ ማለት አብርሽ ያ ማለት በኮንስታንት ይቆማል ማለት አይደለም። ያው ገባችሁ እዚህ ጋር። እኔ ግን አብርሽን አሁንም ሄርሜላ አምነሽው ነው የተቀበልሽው? እውነት እምነት አለሽ? እውነት አብርሽ እርግጠኛ ሆኖ ነው ወደ ሄርሜላ የመጣው? ከልጁ እናት ጋር ያለውን ነገር አብቅቶለታል ቆርጧል ነው ወይስ አሁን ደግሞ ወደዚህ ስለተመለሰ ሄርሜላና ሩታ ደግሞ ጦርነት እንዲጀምሩ ነው? አልገባኝም። ፍቅር ደግሞ አሁን በድጋሚ ከኔ ጋር ነበርክ እንዴት ከሷ ጋር ትሆናለህ ብላ ሌላ ጦርነት እንዲከፈት ፈልገህ ነው? እውነቱን እናውራ ከተባለ እኔ አብርሽን አላምነውም። ምክንያቱም ሄርሜላ ራሱ አምና ከሱ ጋር እንደዚህ እንትን ማለቷ ለኔ ከባድ ነው። ምናልባት ስለምትወደው ስለምታፈቅረው ሊሆን ይችላል። ፍቅር እውር ነው። የሴት ልጅ ልብ ልክ እንደ ጡቷ የተንጠለጠለ ነው የሚባለው አንዳንድ ጊዜ ትክክል እንደሆነ አምናለሁ። ነገር ግን እዚህ ጋር ማለት ነው አሁን ፍቅር ሌላ ጦርነት አታነሳም እንዴ ነው? ፍቅር ሌላ ጦርነት አታነሳም። ይህ ማለት አብርሽ የሚፈልገው ግርግሩን እስከሆነ ድረስ አሁን ደግሞ ዛሬ ከሄርሜላ ጋር ይመጣል። ነገ ደግሞ ፍቅር እንዴት እንደዚህ በኔ ራይ ታደርጋለህ ብላ ትመጣለችኝ። ከዛን ደግሞ ሩታ አራ አስታራቂስ የለም ወይ ሀይ የሚል ሰው በምድር ብላለች ዘፋኙ። ተቸግሮ ነው ለካ ማለት ነው። በፈለክበት ሰዓት ሄደክ